በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም አሜን። መስከረም 23 የደብረ ቢዘኑ አባ ተወልደ መድኅን ዕረፍታቸው ነው። የከበሩ ቅዱሳን መነኮሳት አውናብዮስና እንድርያስ በሰማዕትነት አረፉ። ዳግመኛም በዚህች ዕለት የክርስቶስ ሙሽራው የሆነች ቅድስት ጤቅላ መታሰቢያ በዓሏ ነው። የከበሩ ቅዱሳን መነኮሳት አውናብዮስና እንድርያስ እነዚህ ቅዱሳን ከልዳ አገር ከታላላቅ ወገኖች የተወለዱ ናቸው። ገና በልጅነታቸው የእግዚአብሔር ፈቃድ አነሳስቷቸው በአምላካዊ ምክር ተስማምተው ሶርያ ወደሚገኘው አንድ ገዳም ገብተው መነኮሱ። ከመነኮሱም በኋላ እጅግ ወደ ከበረው እና ወደ ተመሰገነ ወደ አባ መቃርስ ዘንድ ሄደው ደቀ መዛሙርቱ ሆነው በታላቅ ተጋድሎ መኖር ጀመሩ። አባ መቃርስን እያገለገሉትና ምክሩን እየሰሙ በጾም በጸሎት በገድል ተጠምደው ሲኖሩ ዝናቸው በሁሉ ዘንድ ስለተሰማ አውናብዮስን መርጠው ኤጲስቆጶስ፣ እንድርያስን ደግሞ ቅስና ሾሟቸው። ከተሾሙም በኋላ የክርስቶስን በጎች በመልካም አጠባበቅ ጠበቋቸው። ከዚህም በኋላ ሥጋቸውን ፈጽሞ እስኪያደክሙ ድረስ ተጋድሏቸውንና አገልግሎታቸውን እጅግ አበዙ። በወቅቱ የነበረው ከሃዲ ንጉሥም የአውናብዮስንና የእንድርያስን የተጋድሎና የጽድቅ ሕይወት በሰማ ጊዜ ወታደሮቹን ልኮ አስመጣቸውና የክብር ባለቤት ክርስቶስን እንዲክዱና ወደ ረከሰች እርሱ አምልኮ እንዲገቡ አዘዛቸው። ያን ጊዜም ቅዱሳኑ የረከሱ ጣዖታቱንና እርሱን ረገሙ። ንጉሡም ታላቅ ቁጣን ተሞልቶ አውናብዮስንና እንድርያስን እጅግ አሰቃያቸው። ጽኑ በሆኑ ልዩ ልዩ ስቃዮች ካሰቃያቸው በኋላ ዳግመኛም አካላቸውን በተለያየ ቦታ ለያይቶ በመቆራረጥ በእጅጉ አሰቃያቸው። ከዚህም ስቃይ በኋላ ቅድስት ነፍሳቸው ከሥጋቸው ተለየችና የሰማዕትነት ፍጻሜያቸው ሆነ። ጌታችንም ለእያንዳንዳቸው ሶስት የክብር አክሊልን አቀዳጃቸው። አንዱ በገድል ስለመጠመዳቸውና ስለ ምንኩስናቸው፣ ሌላኛው ስለ ክህነት አገልግሎታቸው ሲሆን ሦስተኛው ደማቸውን ስለ ቅዱስ ስሙ ብለው ስለማፍሰሳቸው ነው። የቅዱስ አውናብዮስና የቅዱስ እንድርያስ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ዳግመኛም በዚህች ዕለት የክርስቶስ ሙሽራው የሆነች ቅድስት ጤቅላ መታሰቢያ በዓሏ ነው። ይህችውም ቅድስት የመቄዶንያ አገር የታላላቅ ባለጸጎች ልጅ ብትሆንም ዓለምን ንቃ የሐዋርያው የቅዱስ ጳውሎስ ረዳት ሆና ወንጌልን በሕይወቷ ሰብካ ያለፈች ታላቅ እናት ናት። ከሃዲው መኮንን ይዞ በሚነድ እሳት ውስጥ ቢጨምራት ጌታችን በተአምራት ከእሳቱ ድኗታል። በስውርም ወደ ቅዱስ ጳውሎስ ሄዳለች። የተራቡ አንበሶችን ቢሰጧት አንበሶቹ ሰግደውላት የእግሯን ትቢያ ልሰዋል። ቅድስት ጤቅላ ረድኡ ለጳውሎስ። ይህችው ቅድስት ለሐዋርያው ለቅዱስ ጳውሎስ ረድእ ሆና ያገለገለች ታላቅ ሐዋርያት እናት ናት። የመቄዶንያ አገር ባለጸጎች የነበሩት ወላጆቿ ጣዖት አምላኪ ነበሩና በሕጋቸውና በሥርዓታቸው አሳደጓት። ሐዋርያው ቅዱስ ጳውሎስ ወደዚች አገር ገብቶ ቅዱስ ወንጌሉን ሰበከ። ቅድስት ጤቅላም ትምህርቱን በሰማች ጊዜ በቤቷ ሆና ሳትበላና ሳትጠጣ 3 ቀን ቆየች። ከዚህም በኋላ ለሚጠብቃት ዘበኛዋ እንዳይናገርባት በማለት የወርቅ ወለቧን ሰጠችውና ወደ ቅዱስ ጳውሎስ ሄደች። እርሱም በደስታ ተቀብሎ የክርስቶስን ሃይማኖት አስተማራት። በማግስቱም ቅድስት ጤቅላን እናቷ ስትፈልጋት ከቅዱስ ጳውሎስ እግር ስር አገኘቻት። ከዚያም ወደ መኮንኑ ዘንድ ሄዳ ልጇ ክርስቲያን መሆኗን በመናገር ከሰሰቻትና ለመኮንኑ አሳልፋ ሰጠቻት። መኮንኑም ሁለቱን ቅዱስ ጳውሎስንና ቅድስት ጤቅላን እንዲያመጧቸው ወታደሮቹን ላከ። ካመጧቸውም በኋላ መጀመሪያ ቅዱስ ጳውሎስን ወደ እሳት ወረወሩት። ነገር ግን እግዚአብሔር በተአምራት አዳነው። ቅድስት ጤቅላን ግን ለአገሩ ልጆች መቀጣጫ ትሆን ዘንድ መኮንኑ ሰውን ሁሉ ከሰበሰበ በኋላ ወደ እሳቱ እንዲወረውሯት አዘዘ። እርሷ ግን በመስቀል ምልክት 3 ጊዜ ካማተበች በኋላ በራሷ ፈቃድ ማንም ሳይነካት ዘላ ከእሳት ውስጥ ገባች። ነገር ግን በእግዚአብሔር ስውር ጥበቃ ልክ እንደ ቅዱስ ጳውሎስ እርሷም ማንም ሳያት ከእሳቱ ውስጥ ወጥታ ቅዱስ ጳውሎስ ካለበት ደረሰች። የራሷንም ፀጉር ቆርጣ በእርሱም ወገቧን ታጥቃ ቅዱስ ጳውሎስን ተከተለችው። መኮንኑም በሕይወት መኖሯን ሰምቶ ድጋሚ አስፈልጎ አስያዛትና ሃይማኖቷን እንድትለውጥ አስገደዳት። ይህ
እንዳላለችው ባወቀ ጊዜ በተራቡ አንበሶች ጉድጓድ ውስጥ ጨመራት። ነገር ግን አንበሶቹ ሰግደው የእግሯን ትቢያ ሲልሱላት ተመለከተ። መኮንኑም ይህን በተመለከተ ጊዜ እርሱና ወገኖቹ ሁሉ አምነው ተጠመቁና የክርስቶስ መንጋዎች ሆኑ። ቅድስት ጤቅላም የጌታችንን ወንጌል በማስተማርና ቅዱስ ጳውሎስንም በማገልገል ብዙ ከተጋደለች በኋላ መስከረም 27 ቀን አርፋለች። ሰማዕቷ የቅድስት ጤቅላ ረድኤት በረከቷ ይደርብን፣ በጸሎቷ ይማረን። ገድለ አቡነ ፊልጶስ የደብረ ቢዘኑ አባት ወልደ መድኅን በዚህች ዕለት ዕረፍታቸው መሆኑን ስም ይጠቅሳል። የአባት ወልደ መድኅን ረድኤት በረከታቸው ትደርብን፣ በጸሎታቸው ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳኤን ዘለለዕለትነ ሀበነ ዮም እድግ ለነ አበሳነ ወጌጋየነ ከመ ንሕነኒ እድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልዐነ እምኩሉ ይኩይ እስመ ዚአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። ሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጻሊ ወጸሊ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ